በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ ሀረጎ የዚች የታምረኛው ደብር አስተዳዳሪ፣ ክቡር አባታችን ሊቀ ሕሩያን ጌታ ሰው አባተ የደብራችን ዋና ጸሐፊ፣ የአስተዳደር ሰራተኞች፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የአጋዕዝተ ዓለም ሥላሴ የነፍስ ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ለድነት ለበረከት ለንስሐ ሕይወት የጠራችን የሰበሰበችን አምላክ ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ክብር ምስጋና ይድረሳት። ዛሬ ሰኔ ስንት ቀን ነው? ሰኔ 7 ቀን። በዚህች ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናስባቸው የምናስታውሳቸው አሉ። ማንን ታስታውሳላችሁ? ታስባላችሁ? ንገሩኝ እንጂ ማንን? ሥላሴን፣ አጋዕዝተ ዓለም ሥላሴን። ሌላስ ማንን ታስታውሳላችሁ? ሚነግረኛለ ከአጋዕዝተ ዓለም ከሥላሴ ጋር የሚውሉትን ቅዱሳን እስኪ የሚያስታውሰኝ እጅ አውጥቶ የሚመልስልኝ ሽልማት አለው? የለም። በስመ አብ። እሺ፣ እንደው ሴቶች እሺ፣ ማን? አቡነ ገብረ እንድርያስ ጀግና፣ የጻድቁ በረከት አይለይሽ። ጎበዝ። ወር በገባ በሰባት ከአጋዕዝተ ዓለም ሥላሴ ጋር የምናስታውሳቸው የምናስባቸው እንደ ሰው ተፈጥረው እንደ መላእክት የሆኑ ከሰው ተፈጥረው ከመላእክት የተደመሩት ባለ ሁለት ክንፉ ክህነትን ከቅድስና ከንጽህና ጋር ያስተባበሩት ታላቁ ኢትዮጵያዊ ጻድቅ አባታችን አቡነ ገብረ እንድርያስ ዛሬ ወራዊ ክብረ በዓላቸው ነው። ህዳር 7 ቀን ከአጋዕዝተ ዓለም ከሥላሴ ዘንድ የጸና ቃል ኪዳን ለኛ ለኃጥአን ተቀብለው ያረፉበት ቀን ነው። ብዙዎቻችሁ እኚህን ታላቁን ጻድቅ አባታችን አቡነ ገብረ እንድርያስን አታውቋቸውም። ገዳማቸው ወሎ ቦረና ውስጥ ነው የሚገኘው። እኚህ ታላቁ ጻድቅ አባታችን አቡነ ገብረ እንድርያስ ከሌሎቹ ቅዱሳን አባቶቻችን የሚለዩበት አንዱ በእመቤታችን ፈቃድ ወላዲተ አምላክ እየመራቻቸው ወደ ገዳም ገብተው የተጋደሉ ታላቅ ጻድቅ ናቸው። ሌላው ከጾም ከጸሎት ከስግደት ብዛት የተነሳ ከግራና ከቀኝ ሁለት ክንፍ ተተርትሮላቸው የወጣላቸው ጻድቅ አባት ናቸው። እንዲሁም ገዳማቸው እንደ ዝቋላ ያለ ባህር አለው። በጣም የሚደንቀውና የሚገርመው በገዳሙ ባህር ዙሪያ ያለውን ወይም ደግሞ በጸበሉ ዙሪያ ያለውን እንግጫ ወይም ደግሞ ቄጠማ አንድ ሰው ንቅል አድርጎ በአቡነ ገብረ እንድርያስ ስም ብሎ እዛ ጸበል ውስጥ ወይም ደግሞ ባህር ውስጥ ነክሮ ሲያወጣ በጻድቁ ጸሎትና ታምራት እጁ ላይ መቁጠሪያ ይሆናል። ምን ይሆናል አልኳችሁ? መቁጠሪያ ይሆናል ማለት ነው። ይሄ የጻድቁ አባታችን ቃል ኪዳን ነው። እንግዲህ ስለ አቡነ ገብረ እንድርያስ ለመናገር ጊዜና ሰዓት አይኖረንም። ነገር ግን አንድ ነገር ብቻ ልንገራችሁ፣ የጻድቁን በረከት እንድትጠቀሙበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለአቡነ ገብረ እንድርያስ ተገልጾላቸው ህዳር 7 ቀን ስምህን የጠራ ዝክርህን የዘከረ በጸሎት የተማጸነውን ዘሩን ቆጥሬ እስከ 100 ትውልድ ድረስ እምርልሃለሁ አላቸው። እስከ ስንት ትውልድ አልኳቸው? 100 ትውልድ። አቡነ ገብረ እንድርያስን የሚያስብና የሚዘክር ሰው የ100 ትውልድ ቃል ኪዳን ይቀበላል። እንኳን እሱ ሲኦል ሊገባ የዘርዘሮቹም ወደ ሲኦል አይገቡም፣ የሲኦልንም ባህር አይመለከቱም። የጻድቁ በረከት ከሁላችን ጋር ይሁን። ሌላው ብዙዎቻችን ጸሎታቸውን እንጠቀማለን፣ በረከታቸውን እናገኛለን። ግን በጣም የተዘነጉ የረሳናቸው ታላቅ ጻድቅ አሉ።
የእመቤታችን የድንግል ማርያም የነፍስ ወዳጅ ናቸው። የቤተ ክርስቲያናችን ባለውለታ ናቸው። ሌሊቱን ሙሉ ቤተ ክርስቲያናችን በሰዓታቱ እንድታሸበርቅና እንድትደምቅ ያደረጉት በቤተ ክርስቲያናችን የሌሊት ጸሎቶች ከሆኑት አንዱ ሰዓታት የሚባለውን ጸሎት የደረሱት እንዲሁም ደግሞ ብዙዎቻችን የምንፈራው አንዳንዶቻችን ደግሞ ከእመቤታችን ፍቅር የተነሳ የምንጸልየው አርጋኖን የተባለውን ጸሎት ደርሰው ለኛ የሰጡን እንዲሁም ደግሞ መጽሐፈ ሚስጥርንና ከ17 በላይ መጻሕፍትን የደረሱት ታላቁ ጻድቅ አባታችን አባ ጊዮርጊስ ዘጋስጫ ዛሬ ወራዊ ክብረ በዓላቸው ነው። በረከታቸው ከሁላችን ጋር ይሁን። ሌላው ደግሞ የድንግል ማርያም አባት በስጋ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ አያት የሆኑት አባታችን ቅዱስ ኢያቄም ወርሃዊ ክብረ በዓሉ ነው። ሚያዝያ 7 ቀን በዓለ ዕረፍቱ ነው። ወር በገባ ደግሞ ከሥላሴ ጋር ይታሰባል። የክርስቶስ አያት ለመሆን የበቃው ከቅዱሳን ሁሉ ከፍ ያለው ብዙዎቻችን የዘነጋ ነው ያልተጠቀምንበት አባታችን ቅዱስ ኢያቄም ዛሬ ይታሰባል። የቅዱስ ኢያቄም ጸሎትና በረከት ከሁላችን ጋር ይሁን። እስኪ አጋዕዝተ ዓለም ሥላሴን የምትወዱ እስኪ ሥላሴን ትወዳላችሁ? ሥላሴን ትወዳላችሁ? እሺ እጃችሁን መልሱ። ከወደዳችሁ እንደተለመደው ፈተና ይመጣል። እኔ በዚህ አገልግሎት የእመቤታችን ቀን፣ የኪዳነ ምሕረት ቀን፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤል፣ የሥላሴ ቀን እነዚህን ቀናት አላልፋቸውም። በዚህ ቀን አገልግሎት ካለኝ አብዛኛውን ሰው የምጠይቀው ጥያቄ አለ። አሁን ብዙዎቻችሁ አጋዕዝተ ዓለም ሥላሴን እንወዳለን ብላችሁ እጅ አውጥታችኋል። እስኪ ዛሬ ሥላሴ ናቸው እኔን ሳይሆን ሥላሴን አትዋሹም። እስኪ ሰይፈ ሥላሴን ያልጸለያችሁ ሰዎች እጃችሁን አውጡ። በሥላሴ ስም አውጡ እስኪ እጃችሁን ወደ ላይ። ዝም በል አንተ። ይኸው እዚህ ጋር ደግሞ የተንበረከከው ሰይጣን እኔ በሱ ተቃጥዬ ነው የመጣሁት ይላል። እሺ ለሌላ ነገር አውጡ ብላችሁ ከፍ አድርጋችሁ ነበር የምታወጡት። እስኪ እጃችሁን ወደ ላይ አውጡ። አንተ ዝም በል በሥላሴ ስም አትበጥብጥ። እጃችሁን አውጡ። እግዚኦ ነው የሚያሰኘው። መልሱ ማፈሪያዎች። እናንተም ብሎ ደግሞ የሥላሴን ወዳጅ አሁን እኮ አብርሃም፣ ይስሐቅ፣ ሙሴ፣ ማርቆስ፣ ሉቃስ ወይም ደግሞ ከብሉይ ኪዳን ከአዲስ ኪዳን አንዱን ርዕስ መዘዝ አድርገን የአንዱን ታሪክ አምጥተን እናንተን ማስተማር አቅቶን አይደለም። የተግባር ትምህርትና እንድትማሩ በተግባር አውላችሁ እንድትጠቀሙ ነው ጥያቄ የምንጠይቀው። እንደዚህ ስጠይቅ እንዳትጨነቁ፣ እንዳትሸማቀቁ። ምክንያቱም የቲዎሪ ወይም ደግሞ የሐሳብ ተግባር የሌለበት ገድል የሌለበት አምልኮት የሌለበት ግን ዝም ብሎ በህሊናና በልቦና የሚታሰብ ወደ ቤተ ክርስቲያን የሚመላለስ ክርስትና ሕይወት ሳይሆን ወደ መሬት አውርዳችሁ እንድትጠቀሙበት ከሥላሴ እንድትገናኙበት ነው እንደዚህ አይነት ጥያቄ የምጠይቀው። ምክንያቱም ብዙ ጊዜ አስተማርን ስለ ጸሎት ስንጠየቅ አብዛኞቻችን አንጸልይም። መቼም ዛሬ አጋዕዝተ ዓለም ሥላሴ ናቸው። በሥላሴ ላይ ደግሞ ዕለተ ሰንበት ነው። በዚህ ዕለት አጋዕዝተ ዓለም ሥላሴን የሚወድና የሚያከብር ሰው ወይም ደግሞ ሥላሴ ፈጥረውኛል ብሎ የሚያምን ሰው አጋዕዝተ ዓለም ሥላሴን ካላመሰገነ፣ በተለይ መጽሐፍ ማንበብ እየቻለ ስሉስ ቅዱስን ያልተማጸነ ሰው ክርስቲያን ነው ተብሎ ሊነገርም አይገባም። ምክንያቱም ማን ነው የፈጠራችሁ? ታስታውሳላችሁ አይደለ? በሰንበት ትምህርት ቤት ልጅ ሆነን ስንማር የመጀመሪያ ጥያቄ የምንጠየቀው ማን ነው የፈጠረህ ነው። ከዛ ምን እንላለን? ሥላሴ እንላለን። ሥላሴ ብለን ደግሞ ከመለስን በኋላ ከኛ ከፍ ያሉት የወቅቱ መምህራን ደግሞ እንዲገባንና እንዲገለጥልን እንዲሰርጽልን ስለ አጋዕዝተ ዓለም ሥላሴ ሚስጥር እንድናውቅ ሥላሴ ስንት ናቸው ብሎ ደግሞ ይጠይቁናል። በአካል ስንት እንደሆኑ፣
በግብር ስንት እንደሆኑ በባህሪ ስንት እንደሆኑ እንማራለን፣ መልስ እንመልሳለን። አሁን ይሄንን ልጠይቃችሁና ላስተምራችሁ አይደለም። አንድ ክርስቲያን ጸሎት የማይጸልይ ሰው ከሆነ ከእግዚአብሔር ጋር ያለውን ግንኙነት ሙሉ ለሙሉ አቋርጧል። ሰው ከእግዚአብሔር ጋር የሚገናኘው በጸሎትና በጸሎት ብቻ ስለሆነ አንድ ሰው የዕለት አምልኮት ሕይወት ከሌለው ከእግዚአብሔር ጋር ያለውን መለኮታዊ ግንኙነት ሰማያዊ ሕይወት አቋርጦታል ማለት ነው። ጸሎት ማለት ከእግዚአብሔር ጋር የምንገናኝበት ሰማያዊ መንገድ ነው። ጸሎት ማለት ሰረገላ ነው። ወደ እግዚአብሔር ከፍ ያደርገናል፣ ወደ እግዚአብሔር ያወጣናል። ጸሎት ማለት መሰላል ነው። ወደ እግዚአብሔር የምንሄድበት፣ እግዚአብሔር ደግሞ ወደኛ የሚመጣበት ብርሃናዊ መንገድ ነው። አንድ ክርስቲያን ጸሎት ተወ ማለት ባጭሩ እግዚአብሔርን ተወ ማለት ነው። እግዚአብሔርን የተወ ሰው ደግሞ ከእግዚአብሔር ምንም ሊያገኝ አይችልም። ብዙዎቻችን በዚህ ዘመን በክፉ መናፍስትና በክፉ ሰዎች የተጎዳ ነው አንዱ የጸሎት ክፍተት ስላለብን ነው። ጸሎት የማይጸልይ ሰው በጨለማ ያለ ብርሃን የሚሄድ ሰው ነው የሚመስለው። ብርሃን የሌለው መብራት ያልያዘ ሰው በጨለማ በሚሄድበት ሰዓት አንደኛ ጨለማ ይጋርደዋል፣ ሁለተኛ እንቅፋት ይመታዋል፣ ሶስተኛ ደግሞ ከገደል ይከተዋል። ጸሎት የማይጸልይ ሰው ቤቱንና መስኮቱን የቤቱን መስኮትና በር ክፍት አድርጎ የሚተኛ ሰው ነው። በጨለማ የሚሄድ ሰው እንቅፋት እንደሚመታው ከጉድጓድ እንደሚከተው ሁሉ የማይጸልይ ሰው እንቅፋት የሆነ ሰይጣን ይመታዋል፣ ይፈትነዋል። ጸሎት የማይጸልይ ሰው ወደ ጉድጓድ በጨለማ እንደሚገባ ሁሉ ወደ ክፉ ሕይወት ውስጥ ይገባል። ጸሎት የማይጸልይ ሰው በሩን ቤቱን ክፍት አድርጎ እንደሚተኛ ሰው የሚመሰለው ክፉ መንፈስም ክፉ ሰዎችም ይገቡበታል። በርና መስኮት የሌለው ቤት የሌባና የውሻ መፈንጫና መጫወቻ ነው። ዛሬ በሕይወታችን የጸሎት በር ስለሌለን፣ የተዘጋ ሕይወት ስለሌለን፣ ሕይወታችን በአራቱም አቅጣጫ የተከፈተ ስለሆነ ክፉ መንፈስም ይገባል፣ ክፉ ሰዎችም ይጠጋል። በዚህ ምክንያት ሕይወታችን የፈተና ሆኗል። እንደ ቤተ ክርስቲያናችን ደግሞ አጋዕዝተ ዓለም ሥላሴ ፈጠሩን ብለን እንደምናምን እንደ አንድ ኦርቶዶክስ ደግሞ አጋዕዝተ ዓለም ሥላሴን መለመንና መማጸን ይገባናል። ቤተ ክርስቲያናችን እኛ የሥላሴ ልጆች አጋዕዝተ ዓለም ሥላሴን እንድናመሰግን፣ እንድናስባቸው፣ እንድንማጸናቸው ከሰጠችን ጸሎት አንዱ ታላቁ ሰይፈ ሥላሴ የሚባል ጸሎት ነው። ምን የሚባል ነው ጸሎት አልኳችሁ? ሰይፈ ሥላሴ። ቤተ ክርስቲያናችን ይሄንን ታላቁን የሥላሴን ምስጋናና ጸሎት ወር በገባ በሰባት እንዲሁም ደግሞ በየዕለት እንድንጸልይ ታስተምረናለች፣ ትመክረናለች። አንድ ክርስቲያን ሊያዘወትረውና ሊጸልዩ ከሚገባው ጸሎት ውስጥ አንዱ ሰይፈ ሥላሴ የተባለ ጸሎት ነው። ሰይፈ ሥላሴን የሚጸልይ ሰው ሥላሴን ያመሰግናል። ሰይፈ ሥላሴን የሚጸልይ ሰው ከሥላሴ ጋር ይገናኛል። ሰይፈ ሥላሴ የሚባለውን ጸሎት የሚጸልይ ሰው ከሥላሴ ጋር መለኮታዊ ውህደት ይኖረዋል። ሰይፈ ሥላሴን የሚጸልይ ሰው የሥላሴ ጸጋና በረከት ያድርበታል። ሰይፈ ሥላሴን የሚጸልይ ሰው አጋዕዝተ ዓለም ሥላሴ በሰይፈ ሥላሴያቸው አጥረው ከልለው ከክፉ ነገር ሁሉ ይጠብቁታል። ሰይፈ ሥላሴን የሚጸልይ ሰው ድንበር አፍርሶ ድንበር ጥሶ የሚመጣን ክፉ ነገር ሁሉ አጋዕዝተ ዓለም ሥላሴ ያርቁለታል። በዛሬው ዕለት አጋዕዝተ ዓለም ሥላሴን አለማመስገን፣ ሰይፈ ሥላሴን አለመጸለይ ማለት ከሥላሴ ጋር ሳይገናኙ መዋል ማደር ማለት ነው። ይሄ ደግሞ እጅግ በጣም ከባድ ነው። እንኖራለን መጨረሻ ምን እንሆናለን? ንገሩኝ እንጂ ምን እንሆናለን? እንሞታለን። ስንሞት ለፍርድ ማፊት ነው የምንቆመው? አጋዕዝተ ዓለም ሥላሴ ፊት። ወይ ለፍርድ ሕይወት ወይ ለሽልማት ሕይወት አጋዕዝተ ዓለም ሥላሴ ፊት እንቆማለን። ወይ ለክብር ወይ ለአሳር ሥላሴ ፊት እንቆማለን። ታዲያ ሥላሴ ፊት ምን ይዘን ነው የምንቆመው? አባታችን አብርሃም ቅድም እንደሰማችሁት ለአጋዕዝተ ዓለም ለሥላሴ
በእንግድነት ቤቱ ስለቀረቡ ስለመጡ ቤቱ ስለገቡ ቆንጆ የሆነ መርጦ ለይቶ ኮርማ ወይም ደግሞ ፍሪዳ አረደ አወራረደ ለስላሴ መስዋዕት አድርጎ አቀረበላቸው። አባታችን አብርሃም ለአጋዕዝተ ዓለም ስላሴ ፍሪዳውን መስዋዕት አድርጎ አቅርቧል። እንደ አብርሃም እኛ ፍሪዳ አርደን ለስላሴ ላናቀርብ እንችላለን። አባቶቻችን በፍሪዳ የመሰሉት የአጋዕዝተ ዓለም ስላሴን ምስጋና ለስላሴ ግን መሰዋት እንችላለን። አብርሃም ኮርማውን ፍሪዳውን እንዳቀረበ እኔና እናንተ ደግሞ ለስላሴ የምስጋና መስዋዕት ለስላሴ ማቅረብ እንችላለን። የምስጋና መስዋዕት ለስላሴ መስጠት እንችላለን። ይሄ ሲሆን ነው ከስላሴ ጋር የምንገናኘው። ይሄ ሲሆን ነው ከስላሴ ጋር የምንታረቀው። ይሄ ሲሆን ነው ከስላሴ ጋር ሰማያዊ እርቅ የምናገኘው። አለበለዛ ግን ዝም ብለን ብንመላለስ ጥቅም የለውም። ስለዚህ ቤተክርስቲያናችን እኛ ልጆቿን በየዕለቱ ስላሴን የምናመሰግንበትና የምናወድስበትን ታላቁን ምስጋና እንድንጸልይ ትነግረናለች፣ ታስተምረናለች። እየሰማችሁኝ ነው አይደለ? ስለ ጸሎቱ ጥቂት ነገር ልንገራችሁ። ይህንን ታላቁን የስላሴን ምስጋና የደረሱትና የጻፉት በአጋዕዝተ ዓለም በስላሴ ፈቃድነት ታላቁ ሊቅም ጻድቅም የሆኑት አባ ስብሐት ለአብ የተባሉ ኢትዮጵያዊ ጻድቅ ናቸው። ምን አልኳችሁ? ሊቅና ምን አልኳችሁ? ሊቅም ጻድቅም የሆኑ አባ ስብሐት ለአብ ሊቅም ጻድቅም ናቸው። ቀድሞ የነበሩት አባቶቻችን ሊቅነትን ከቅድስና ጋር ይዘዋል። ወይም ደግሞ ሊቅም ጻድቅም ናቸው፣ ወይም ደግሞ ጻድቅም ሊቅም ናቸው። በዘመናችን ደግሞ ያሉት አንዳንድ አባቶች ሊቅ ናቸው፣ ግን ጻድቅነት ይጎላል፣ ወይም ደግሞ የጽድቅ ሕይወት የለም። የቀድሞቹ ሊቅ ናቸው። የቤተ ክርስቲያንን ስርዓት እስከ ጥግ ያውቃሉ፣ መጻሕፍትን ይመረምራሉ፣ ስለ መጻሕፍት ብዙ ነገር ያውቃሉ። ይሄ ብቻ ሳይሆን ደግሞ ጻድቅነትም ደግሞ አለ። በጾም በጸሎት በተጋድሎ ሕይወት የጸኑ ስለሆኑ ጻድቅም ናቸው፣ የጽድቅ ሕይወትም አላቸው። እግዚአብሔር አምላክ በእውነት ሊቅም ጻድቅም የሆኑትን አባቶች ያስነሳልን ይስጥልን። የምንቸገረው በዚህ ነው። ለቤተ ክርስቲያናችን ፈተና የሚሆኑት አንዳንድ አባቶች ጻድቅነት የለም ሊቅነት አለ። ሊቅነቱ በእውቀት ብቻ የተሟሸና በእውቀት ብቻ የኖረ ስለሆነ ሲቸገሩ እናያለን። የቀድሞቹ ግን ሊቅም ጻድቅም ናቸው። አባ ስብሐት ለአብ ሊቅም ጻድቅም ስለነበሩ አጋዕዝተ ዓለም ስላሴን ይወዱና ያከብሩ ስለነበር አባታችን ቅዱስ ኤፍሬም እመቤታችንን እንዴት አርጌ ላመስግንሽ፣ እንዴት አርጌ ላስደስትሽ እያለ እንደሚያስበው፣ አባ ጊዮርጊስ ዘጋስጫ ደግሞ እመቤታችንን እንዴት አድርጌ ላወድስሽ እያሉ እንዳሰቡት አባ ስብሐት ለአብም አጋዕዝተ ዓለም ስላሴን እንዴት አድርጌ ላመስግን፣ ስላሴን እንዴት አድርጌ ላስደስት እያሉ እለት እለት ያስቡና ይጨነቁና ያስቡ ነበረ። አጋዕዝተ ዓለም ስላሴ አባታችን የአባ ስብሐት ለአብን የልቦናቸውን መሻት አይተው ሰይፈ ስላሴ የሚባለውን ጸሎት እንዲደርሱት እንዲጽፉት አደረጉ፣ ወይም ደግሞ ገለጡላቸው። አባ ስብሐት ለአብ ሰይፈ ስላሴ የተባለውን ጸሎት ከደረሱት በኋላ በጣም የሚገርማችሁ ልብ ብላችሁ ስሙኝ። የጸሎቱን ኃያልነት ነው የምነግራችሁ። እናንተ እንደ ቀልድ የተዋችሁት የማትጸልዩት ሰይፈ ስላሴ የተባለውን ጸሎት በስም ብቻ የምታውቁት ብትጸልዩበት የምታገኙትን ጥቅም ነው የምነግራችሁ። አባታችን አባ ስብሐት ለአብ ሰይፈ ስላሴ የሚባለው ጸሎት ከተገለጠላቸው በኋላ ጸሎቱን ሲጸልዩት ጻድቁ አባታችን አባ ስብሐት ለአብ የበቁና የነቁ አባት ስለነበሩ ቅዱሳን መላእክት ለተልቆ ሲወጡ ሲወርዱ ይመለከታሉ። ሰዎችን ደግሞ የሚፈትኑትን ክፉ መናፍስትን ያያሉ፣ ይገለጥላቸዋል። በዚህ የተነሳ ሰይፈ ስላሴ የሚባለውን ጸሎት ሲጸልዩ ክፉ መናፍስት አንገታቸው ሲቆረጥ፣ ወገባቸው ሲቆመጥ፣ አይናቸው ሲፈርጣዩ ጸሎቱን ሲጸልዩት ወይም ደግሞ ሰይፈ ስላሴ የተባለው ጸሎት ከአንደበታቸው ሲወጣ አጋንንት ሲፈረካከሱ፣ ሲረዱ፣ ሲቆማመጡ፣ ሲፈራርጡ ያዩ ነበረ። በዚህ ምክንያት ምን አሉ? ታዲያ ይሄ ምን ጸሎት ነው? ሰይፍ ነው እንጂ አሉ። በዚህ ምክንያት ሰይፈ ስላሴ ተባለ። እንደምታውቁት ሰይፍ በሁለት በኩል የተሳለ ነው። በሁለቱም በኩል ስል ነው።
ስለዚህ ሰይፍ በሁለቱም በኩል የተሳለ ስለሆነ ያርዳል፣ ያወራርዳል ወይም ደግሞ በሁለቱ ይቆርጣል። ሰይፈ ሥላሴንም የሚጸልይ ሰው በአንድ መልኩ ሰይፍ በሁለት በኩል የተሳለ እንደሆነ ሰይፈ ሥላሴን የሚጸልይ ሰውም በሁለት በኩል የተሳለ ሰው ነው። አጋዕዝተ ዓለም ሥላሴን በአንድ ጎን ያመሰግናል፣ እንደገና ደግሞ በሌላ ጎን ደግሞ ክፉ መናፍስትን ከሱ ያርቃል። በአንድ ጎን ደግሞ አጋዕዝተ ዓለም ሥላሴን እያመሰገነ መለኮታዊ ጸጋ በረከት ያገኛል። ከዛ ደግሞ በዚህ ጎን ደግሞ ችግሩን ይፈታል፣ የሥላሴን ጸጋ በረከት ያገኛል። በዚህ ምክንያት ሰይፈ ሥላሴ ተብሏል። እባካችሁ ይሄንን ታላቅ ጸሎት ጸልዩት፣ ትጠቀሙበታላችሁ፣ ታተርፉበታላችሁ፣ ከሥላሴ ትገናኙበታላችሁ። ጸሎቶ እኔ በቃል እንደምነግራችሁ አይደለም። ምናልባት ወደ ሕይወታችሁ አምጥታችሁ ብትጸልዩት ብዙ ጸጋ በረከቶችን ታገኙበታላችሁ፣ ብዙ ሰማያዊ በረከትን ታተርፉበታላችሁ፣ ከሥላሴ ጋር ትወዳጁበታላችሁ። ቅድም እንደነገርኳችሁ እኛ የሰው ልጆች በማን አምሳል ነው የተፈጠርነው? በሥላሴ አርአያና አምሳል እስከተፈጠርን ድረስ ወይም ደግሞ ሥላሴ እስከፈጠሩን ድረስ አጋዕዝተ ዓለም ሥላሴን የማመስገን ውዴታ ሳይሆን ግዴታ አለብን። በዚህ በኦሪት ዘፍጥረት በምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እኛ የሰው ልጆች የሥላሴ አምሳል ነን፣ የሥላሴ መልክ ነን። ሰው ማለት የሥላሴ መልክና ስዕል የተሳለበት ልዩና ክቡር ፍጡር ነው። ሰው ማለት የሥላሴ መለኮታዊ እስትንፋስ ያለበት ሕያው የሚሆን ዘላለማዊ ፍጡር ነው፣ በራሳችን የሞትን ጣጣ ካላመጣን በስተቀር። ስለዚህ ሥላሴን የማመስገን ውዴታ ሳይሆን ግዴታ አለብን። እባካችሁ የፈጠሩን ሥላሴ ናቸው። ቢቻላችሁ በየዕለቱ ሰይፈ ሥላሴን ጸልዩት። ሰይፈ ሥላሴ ለኔና ለናንተ አባቶቻችን በሚገባን ግራ በማያጋባን በሚመጥነን መልኩ ነው ጊዜያችንና ሰዓታችንን አይተው ያስቀመጡልን። ሰይፈ ሥላሴ የሚባለው ጸሎት የራሱ መቅደም አለው። ግድ የለም መቅደሙን እንኳን ተውት። ልክ እንደ ውዳሴ ማርያም የዘውትር አለው። የዘውትር ሰይፈ ሥላሴን ከጸለያችሁ በኋላ ደግሞ የዕለት አለው ወይም ደግሞ ከሰኞ እስከ እሁድ አለው ማለት ነው። ውዳሴ ማርያምን የሚጸልይ ሰው ሰይፈ ሥላሴን ለመጸለይ አይቸገርም። ምክንያቱም አንድ አይነት አቀራረብ ስላለው ማለት ነው። ስለዚህ በየወሩ ሳይሆን በየዕለቱ ሰይፈ ሥላሴን ጸልዩ። ቢቻላችሁ ከቤት ከመውጣታችሁ በፊት ሰይፈ ሥላሴን ጸልያችሁ አጋዕዝተ ዓለም ሥላሴን ተማጽናችሁ ሥላሴን ለምናችሁ ሂዱ። ይህንን የምታደርጉ ከሆነ የሥላሴን ጸጋ በረከት ታገኛላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማርቆስ ወንጌል በምዕራፍ 13 ቁጥር 33 ላይ ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም ይላል። ጊዜው መቼ እንደሆነ አታውቁም፣ ተጠንቀቁ። መቼ እንደምንሞት፣ መቼ እንደምንጠራ፣ መቼ አጋዕዝተ ዓለም ሥላሴ ለሽልማት ለፍርዶት እንደምንቆም አናውቅም። ስለዚህ ተጠንቀቁ ተባልን። ተጠንቀቁ የተባልነው ንስሐ ግቡ፣ ቅዱስ ሥጋውንና ክቡር ደሙን ተቀበሉ ማለት ነው። ተጠንቀቁ ማለት ማስፈራሪያ አይደለም። ወደ እግዚአብሔር ተመለሱ፣ ከመለኮታዊ ጸጋ በረከት ተቋደሱ፣ ንስሐ ገብታችሁ በንስሐ ተመላለሱ ማለት ነው። ከዛ ደግሞ ትጉና ጸልዩ ይላል። ማቋረጥ የሌለበት ምግብ እንደማናቋርጠው ዕለት ዕለት እንደምንበላው ሁሉ ምግብ የሕይወታችን አንድ አካል እንደሆነ ሁሉ ለመንፈሳዊ ሰው ደግሞ ጸሎት የሕይወቱ አንድ አካል ነው። ምግብ እንደማናቋርጠው ሁሉ ጸሎትን ማቋረጥ የለብንም። ምግብ ካቋረጥን ሆዳችን ይራባል፣ ሰውነታችን ይጎዳል፣ አቅማችን ያንሳል። ጸሎትም ስናቋርጥ ነፍሳችን ትራባለች፣ ነፍሳችን ከእግዚአብሔር ጸጋ ትከሳለች፣ በመንፈሳዊ ትደክማለች፣ ትዝላለች። ስለዚህ የሚጸልይ ሰው ነፍሱን የሚያበላትና የሚያጠጣት ሰውነቱን ሳይሆን ነፍሱን የሚያበረታት ሰው ነው። ስለዚህ በተቻለ አቅም ጌታችን መድኃኒታችን ኢየሱስ ክርስቶስ ትጉና ጸልዩ ብሎናልና እንደ አቅማችሁ ሰይፈ ሥላሴን ጸልዩ። ብዙ ጊዜ ተናግሬያለሁ። ሰይፈ ሥላሴን ለመጸለይ ስለ እውነት ነው ምላችሁ። አጋዕዝተ ዓለም ሥላሴ ምስክሬ ናቸው። 15 ደቂቃ አይፈጅባችሁም። ስንት ደቂቃ አልኳችሁ? ንገሩኝ።
15 ደቂቃ አይፈጅባችሁም። 15 ደቂቃ መጸለይ አቅቶን ነው የ15 ዓመት ችግር ይዘን የምንኖረው። 15 ደቂቃ ስላሴ ፊት መቆም አቅቶን ነው የ15 ዓመት ችግር፣ የ15 ዓመት በሽታ፣ የ15 ዓመት መከራ ይዘን የምንንከራተተው። ጸሎት በራሱ መድኃኒት ነው፣ ይፈውሳል፣ ያድናል። የሚጸልይ ሰው የጊዜ ጉዳይ ነው እንጂ እግዚአብሔር ጸሎቱን ዝም አይለውም፣ ይመልስለታል። በተለይ ንስሐ ገብቶ በንጽህና ሆኖ የሚጸልይ ሰው በጸሎቱ ከእግዚአብሔር የሚያጣው ነገር የለም። የምናጣው ስለማንጸልይ ነው። ስለዚህ አጋዕዝተ ዓለም ሥላሴ ሰይፈ ሥላሴን እንድንጸልይ ጸጋ በረከቱን ያድሉን። ስለ ጸሎቱ ጥቂት ነገር ልንገራችሁና ብዙዎቻችሁ የምትጠይቁት በእርግጥ ከዚህ በፊትም በማህበራዊ ሚዲያ ላይ ትምህርት ሰጥቼበታለሁ። ነገር ግን ይሄ ሁሉ ሰው ሰይፈ ሥላሴን ያልጸለየ ሰው ስለሆነ ከፊታችን ሐምሌ 7 ቀን አጋዕዝተ ዓለም ሥላሴ ዓመታዊ ክብረ በዓላቸው ነው። ከዛሬ ጀምሮ እንድትጸልዩት ይልቁንም ደግሞ በየወሩ መልካቸውን እንዳታቋርጡት ስለ ሰይፈ ሥላሴ በእናንተም ዘንድ ያለውን ማጉረምረም፣ ፍራቻ፣ ጥያቄ በጥቂቱ መልስላችኋለሁ። በመጀመሪያ ሰይፈ ሥላሴን እንዴት እንጸልይ ካላችሁ ሰይፈ ሥላሴን በሶስት መልኩ መጸለይ ትችላላችሁ። በስንት አልኳችሁ? በሶስት መልኩ። የመጀመሪያው ጠዋት ከቤታችሁ ከመውጣታችሁ በፊት በርከክ ብላችሁ የበረታችሁ ቆማችሁ ያመማችሁ አረፍ ብላችሁ ቁጭ ብላችሁ አጋዕዝተ ዓለም ሥላሴን በሰይፈ ሥላሴ ማመስገንና መማጸን ትችላላችሁ። ስለዚህ ከቤት ከመውጣታችሁ በፊት በጧት ባለው የጸሎት መርሃ ግብራችሁ ውስጥ ሰይፈ ሥላሴ የሚባለውን ጸሎት አካታችሁ ሥላሴን ለምኑ፣ ተማጸኑ። ሁለተኛ ምናልባት ጠዋት የማይመቻችሁ ሰዎች ካላችሁ ማታ ከስራ ከተመለሳችሁ በኋላ ከመተኛታችሁ በፊት በርከክ ብላችሁ የበረታችሁ ደግሞ ቆማችሁ ሰይፈ ሥላሴን ጸልዩ። ሶስተኛ ማታና ጠዋት ያልተመቻችሁ ሰዎች በስራ ተጠምደናል ቢዚንን የምትሉ ደግሞ ሰዎች ካላችሁ ሰይፈ ሥላሴን በስራም ቦታ ሆናችሁ በአንድ ቦታም ቁጭ ብላችሁ በመኪናችሁ ውስጥም ሆናችሁ አጋዕዝተ ዓለም ሥላሴን ማመስገን ትችላላችሁ። ስለዚህ ሰይፈ ሥላሴን ለመጸለይ ሶስት አማራጭ አለን። ከሶስቱ አንዱን ተጠቀሙ። ወይ ጠዋት ጸልዩ፣ ወይ ማታ ጸልዩ፣ ወይ ደግሞ ባላችሁበት በስራ ቦታ ወይም ደግሞ ባላችሁበት ሁኔታ መጸለይ ትችላላችሁ። ስለዚህ ከሶስቱ አንዱን ብትጠቀሙ የሥላሴን ጸጋ በረከት ታገኛላችሁ። ሌላው ሰይፈ ሥላሴ ተበልቶ ይጸልያል የሚሉ ሰዎች አሉ። አዎ ሰይፈ ሥላሴ ተበልቶ ድብን ተደርጎ ይጸልያል። ጸሎት ከሆድ ጋር ሳይሆን ከልብና ከህሊና ጋር ነው የሚገኘው። ምን አልኳችሁ? ጸሎት ከሆድ ሳይሆን ከምንድን ነው? ከልብና ከህሊና ጋር ነው የሚገናኘው። በቤተ ክርስቲያናችን ሳይበሉ የሚጸልዩ ጸሎት አሉ፣ የውስጥ ጸሎት። በነገራችን ላይ ሰይፈ ሥላሴ የማህበርም አይደለም፣ የቤተ ክርስቲያን የውስጥ ጸሎትም አይደለም፣ የግለሰብ ጸሎት ነው። በግሉ ሥላሴን የሚያመሰግንበትና የሚጸልይበት ጸሎት ነው። ስለዚህ የትኛውም ሰው ሰይፈ ሥላሴን ላለመተው በልቻለሁ ብሎ ካለመጸለይ በልቶ መጸለይ ይሻላልና የበረታችሁ ሰዎች ጠዋት ብትጸልዩት፣ ካልሆነ ደግሞ በልቻለሁ ካላችሁ ደግሞ ሥላሴን ለማመስገን ህሊናችሁና ልቦናችሁ ነው እንጂ ዝግጁ መሆን ያለበት ከምግብ ጋር ምንም የሚገናኝ ነገር ስለሌለ በልታችሁም ሳትበሉም ሰይፈ ሥላሴን መጸለይ ትችላላችሁ። እንደዚህ አድርጋችሁ ብትጸልዩ የሥላሴን ጸጋ በረከት ታገኛላችሁ። ሌላው ደግሞ ብዙዎቻችሁ አሁን እጅ አውጥታችኋል አልጸልያችሁም። ከሰይፈ ሥላሴ ጋር አንዳንድ መቼም ሟርተኞች የሚናገሩ አሉ። ሰይፈ ሥላሴ ከተጀመረ አይቋረጥም፣ ከተቋረጠ ደግሞ አጋንንት ያስመታል እያሉ እያሟረቱ እንዳትጸሉ የሚያደርጓችሁ ሰዎች አሉ። ይህንን የሚያደርጉት የራሳችን ሰዎች ናቸው፣ የቤተ ክርስቲያናችን ሰዎች ናቸው። እነሱ ስለማይጸልዩት ስለ ጸሎቱ ሊነግሯችሁና ሊያስተምሯችሁ አይችሉም። ስለዚህ ምንድን ነው የሚሉት? ሰይፈ ሥላሴ ተብሎ ገና ስሙ ሲነሳ በጣም ይከብዳቸውና ረረረረ ይህንን ጸሎትማ ተውት፣ አትጀምሩት፣ ከጀመራችሁ እንዳትተውት፣ ከተዋችሁ ደግሞ ሰይጣን ይመታችኋል ይላሉ። ሰይፈ ሥላሴን ስትጸልዩ ሥላሴ የሚጠብቋችሁ፣ ሰይፈ ሥላሴን ስትተው ሥላሴ የሚተዋችሁ አይደለም። ነገር ግን ሰይፈ ሥላሴን ስትጸልዩ ክፉ መናፍስት ይርቃችኋል እንጂ ክፉ መናፍስት አይቀርባችሁም። ስለዚህ ጸሎቱ አያስመታም፣ በረከትና ጸጋ ነውና የሚያመጣው። ከዚህ ጋር በተያያዘ አንዳንድ ፍራቻ ስላለ ሳትፈሩ በርትታችሁ ጸልዩ። ሌላው ሰይፈ ሥላሴ ከሌሎች ጸሎት በምን ይለያል የሚለውን ባጭሩ ልንገራችሁ። ሁሉም ጸሎት አንድ ነው፣ ቅድመ እግዚአብሔር የሚደርስ ነው።
ግን ሁሉም ጸሎት ደግሞ አንድ አይደለም። የየራሱ ጸጋና በረከትና ጥቅም አለው። ለምሳሌ ውዳሴ ማርያም ስንጸልይ ማንን ነው የምንማጽነው የምናመሰግነው? ንገሩኝ። ስለዚህ ውዳሴ ማርያም ማለት የድንግል ማርያም ምስጋና ማለት ነው። ሰይፈ መለኮት ስንጸልይ ማንን ነው የምናመሰግነው? መድኃኔዓለምን። ሰይፈ ሥላሴን ስንጸልይ ደግሞ ማንን ነው የምናመሰግነው? አጋዕዝተ ዓለም ሥላሴን እናመሰግናለን። ስለዚህ ሰይፈ ሥላሴ ከሌሎቹ ጸሎቶች የሚለይበት አንዱ በቀጥታ ከሥላሴ ጋር ትገናኙበታላችሁ። አጋዕዝተ ዓለም ሥላሴን ታመሰግኑበታላችሁ። ከሥላሴ ዘንድ ጸጋ መለኮትን ታገኛላችሁ። የሥላሴን ጥበቃና ቸርነትን በሕይወታችሁ ታያላችሁ። ይህንን ብታደርጉ የሥላሴ በረከት ከእናንተ ጋር ነው። ሰይፈ ሥላሴ በአጋንንት ላይ ያለው የበላይነት እጅግ በጣም የተለየ ነው። የክፉ መናፍስት ውጊያ ያለባችሁ ሰዎች፣ ክፉ መናፍስትና ክፉ ሕመም የሚፈትናችሁ ሰዎች ሰይፈ ሥላሴን ጸልዩ። ታውቃላችሁ በቤተ ክርስቲያናችን እነዚህ መንፈሳዊ ዛር የሚባሉ አሉ። ይሄ ጠቋር ምናምን የሚባሉት ለመንፈሳዊት የቀረቡ ናቸው። እንደውም ምንድነው የሚለው ይሄ መናጢው ጠቋር እኔ ዳዊት ደጋሚ ቤተ ክርስቲያን ሳሚ አሸዋ ቃሚ ዘንዶ ጠምጣሚ ይላል። የጠቋር መንፈስ ያለበት ሰው ዳዊት ይደግማል፣ ቤተ ክርስቲያን ይሳለማል። ነገር ግን ይሄ መንፈስ ያለበት ሰው ሰይፈ ሥላሴ የተባለውን ጸሎት አይጸልይም። ከጸለየም ያንገፈግፈዋል፣ አዙሮ ይደፋዋል። ጸሎቱ መናፍስቱን እጅግ በጣም ይፈትናል። ስለዚህ የክፉ መናፍስት ውጊያ ያለባችሁ የበረታችሁ ሰዎች እንዲታገስላችሁ ወይም ደግሞ እንዲርቅላችሁ የምትፈልጉ ከሆነ ሰይፈ ሥላሴን ጸልዩ። ጸሎቱ በክፉ መናፍስት ላይ የበላይነት ስላለው አጋዕዝተ ዓለም ሥላሴ በዚህ ጸሎት ኃይል ከሕይወታችሁ ያርቁላችኋልና ብትጸልዩት በጣም ትጠቀሙበታላችሁ። በተለይ ደግሞ በአሁን ሰዓት መተት የበዛበት ክፉ ሰው እጅጉን በጣም የተንሰራፋበት ጊዜ ስለሆነ በመተት እድሳት የምትሰቃዩ ክፉ መናፍስት እየተመላለሰ ሕይወታችሁን እየጎበኘ መከራ የሚያበላችሁ ሰዎች ካላችሁ ሰይፈ ሥላሴን ጸልዩ። እንደው ቀሲስ ምን አለ በሉኝ፣ በጸሎቱ ጥቅም ካላገኛችሁ እኔን ክሰሱ፣ እኔን ውቀሱ። እናንተ ብቻ እንደው በሥላሴ ስም ጸሎቱን ብቻ ጀምሩት። በአጭር ጊዜ ታዩታላችሁ ለውጡን። እንደው ጥቂት ምልክት ልንገራችሁ። ለምሳሌ ሰይፈ ሥላሴ ስትጸልዩ ያንቀጠቅጣችኋል፣ ፍርሃት ይለቅባችኋል፣ ሰውነታችሁ ይርዳል፣ ከፍተኛውን ፍርሃት ይወድቅባችኋል፣ ሰውነታችሁ እንደ እሳት ይነዳል፣ ለመጸለያ አንደበታችሁ ይያዛል። ጸሎቱን ስትጸልዩ የጸሎቱን ምልክት ራሳችሁ ታያላችሁ። ለእናንተ በረከት፣ ለክፉ መናፍስት ደግሞ መቅሰፍት ስለሆነ የሚታይ ጸጋ በረከት ያለው ጸሎት ስለሆነ እባካችሁ በርትታችሁ ጸልዩ። ስለዚህ አጋንንት ተፈቶ በተለቀቀበት ሰው በመተት በከፋበት በዚህ ዘመን ሰይፈ ሥላሴን መጸለይ ያስፈልጋል። በዚህ በራዕየ ዮሐንስ በምዕራፍ 12 ቁጥር 12 ላይ ይላል፣ ዲያብሎስ በሉ እስኪ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። ወደ ማን ወርዷል? ወደ እናንተ ወርዷል ይላል። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። አሁን ዲያብሎስ የወረደበት ተፈቶ የተለቀቀበት ሰውን የሚያሰቃይበት ጊዜ ስለሆነ ይሄንን ጊዜ አይደለም እንደው ጸሎት ትተን እየጸለይን እንኳን የፈተና ጊዜ ስለሆነ በተቻለ አቅም ይሄንን ጸሎት ጸልያችሁ ከሥላሴ ጋር ተገናኙ፣ የሥላሴን ጸጋ መለኮት አግኙ። ስለ ሰይፈ ሥላሴ እንደው ጥቂት ነገር ልንገራችሁና ትምህርቱን ላጠቃልል። ምናልባት ሰይፈ ሥላሴን የምትጸልዩ ሰዎች ታውቃላችሁ። የረቡዕ ሰይፈ ሥላሴ ላይ አንድ አስደናቂ ታምር አለ። በፍልስጤም ሀገር የሚኖር አንድ አጋዕዝተ ዓለም ሥላሴን የሚፈራና የሚያከብር ሰው ነበረ። ይህ ሰው መጻሕፍትን የመጻፍ ትልቅ ችሎታ ነበረው። ታዲያ ከዕለታት አንድ ቀን የሀገረ ገዢው ሰው ይመጣና ይህንን ሰው በጸሐፊነቱ በዝናው ያውቀው ስለነበረ ወደዚህ ሰው መጥቶ እባክህ ሰይፈ ሥላሴ የሚባለውን የጸሎት መጽሐፍ ጻፍልኝ ብሎ ለዚህ ሰው ነገረው። ይህ ሰው ደግሞ አጋዕዝተ ዓለም ሥላሴን ይፈራል፣ ያከብራል፣ ይወዳል። ስለዚህ ተነጋገረና ሰይፈ ሥላሴ የሚባለውን ጸሎት ለዛ ለሀገረ ገዢው ሲጽፍለት ወይም ደግሞ ሲገለብጥለት ምስጋናውን እየጻፈ ሥላሴ የሚለውን ስም በራሱ በወርቅ ስም ይጽፍ ነበር ይላል። በሚያበራ ጽሩይ በሆነ እንደ ብርሃን ባለ በወርቅ ቀለም የሥላሴን ስም ሥላሴ የሚለውን በወርቅ ቀለም ይጽፍለት ነበረ። ታዲያ ይህ ሰው ለሰውየው ክብር ሳይሆን ለሥላሴ ክብር፣ ሰውየው ሳይነግረው ሥላሴን ፈርቶና አክብሮ ለሥላሴ ክብር ብቻ በማለት ሥላሴ የሚለውን ስም በወርቅ ቀለም ይጽፋል።
እንደዚህ ሰይፈ ሥላሴን እየጻፈ ያንን መጽሐፍ ሳይጨርስ ይህ ሰው ሞተ። ከሞተ በኋላ ቅዱሳን መላእክት ከሰማይ ወርደው ነፍሱን እቅፍ ድግፍ አድርጎ ወደ ሰማይ ወሰዱት፣ በሥላሴ ዘንድም አቆሙት። አጋዕዝተ ዓለም ሥላሴ ፊት ከቆመ በኋላ አጋዕዝተ ዓለም ሥላሴ አመሰገኑት። ወዳጃችን በእውነት አንተ ስማችንን አክብረህ ሥላሴ የሚለውን ስም በወርቅ ቀለም ስለጻፍክ እኛ ደግሞ ስምህን በሰማይ በወርቅ አምድ ላይ ጽፈናል። ቅዱሳን መላእክት ሄደው እንዲያሳዩት ስሙን ደግሞ እንዲመለከቱት አደረጉ። ያ ሰው ስሙ በወርቅ ቀለም በአምድ ላይ ተጽፎ በተመለከተ ጊዜ እጅግ በጣም ደስ አለውና ጌቶች አጋዕዝተ ዓለም ሥላሴ ሆይ በምን ስራዬ ነው ስሜን በወርቅ ቀለም የጻፋችሁት ብሎ ጠየቃቸው። ወዳጃችን ሆይ ስማችንን ስላከበርክ ለስማችን ክብር ብለህ ሥላሴ የሚለውን ስም በወርቅ ቀለም ስለጻፍክ ስምህን ደግሞ በአምድ ወርቅ ላይ ጻፍን። ኤልያስ፣ ነቢየ እግዚአብሔር ቅዱስ ሄኖክ፣ ቅዱሳን ያሉበት በሙሉ አጋዕዝተ ዓለም ሥላሴ አስገቡት። የብርሃን መጎናጸፊያ አጎናጸፉት። ሰማያዊ የወርቅ አክሊልና ክብር ሰጡትና በገነት እንዲኖር አደረጉት ይላል። እኔ በጣም የሚገርመኝ ይሄ ሰው ሰይፈ ሥላሴን ሲጽፍ ለሥላሴ ስምንና ክብር ብቻ ብሎ ሥላሴ የሚለውን ስም በወርቅ ቀለም ጽፎ ይሄንን ክብር ካገኘ እኔና እናንተ ሰይፈ ሥላሴን ብንጸልይ እለት እለት ብናመሰግናቸው ምን አይነት ክብር ነበር የምናገኘው? ብንዘክራቸው ብንማጸናቸው እለት እለት ብናስባቸው ያ ሰው ያገኘውን ክብርና ጸጋ እኛም እናገኛለን፣ በነፍሳችንም እንከብራለን። በዚህ በራዕየ ዮሐንስ በምዕራፍ 20 ቁጥር 15 ላይ በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። በሕይወት መጽሐፍ ያልተጻፈ ማንኛውም በእሳት ባህር ተጣለ ይላል። ስለዚህ ስማችን ሕይወታችን በሰማይ ይጻፋል፣ በወርቅ ላይ ይታተማል። ይህ ሰው ክብር ያገኘው የሥላሴን ስም አክብሮ በመጻፉ ነው። እኔ እናንተ ሰይፈ ሥላሴን አክብረን ብንጸልይ የሥላሴን ጸጋ በረከት እናገኛለን አናገኝም? እናገኛለን። ችግሩ ደግሞ አንጸልይማ። እኛም እኮ ተዳረቅን፣ ነገርናችሁ፣ እናንተም ደግሞ ጎበዝ ናችሁ፣ እምቢ አላችሁ። አንጸልይም፣ ሲነገር እምቢ፣ ጸልዩ እምቢ፣ ስገዱ እምቢ። እኛም እንጮሃለን፣ እናስተምራለን፣ እናንተም ደግሞ አንጸልይም ብላችሁ ትመላለሳላችሁ። በእውነት አጋዕዝተ ዓለም ሥላሴ የምንጸልይበትን ጸጋ በረከት ይስጡን። እስኪ እንደው ቃል ትገቡልኛላችሁ? እስኪ ቃል የሚገባልኝ ሰይፈ ሥላሴን ከዛሬ ጀምሮ አላቋርጥም የሚልኝ እስኪ እንደው በሥላሴ ስም እንደው ለኔ አይደለም እንድትጠቀሙበት ነው። አጋዕዝተ ዓለም ሥላሴ ይርዷችሁ፣ ጸጋ በረከቱን ያሳድሩባችሁ። በእውነት ቀሲስ ምን አለ በሉኝ፣ ትጠቀማላችሁ፣ ታመሰግኑኛላችሁ፣ ታስታውሱኛላችሁ፣ በጸሎቱ የምታገኙትን ጸጋ በረከት ስታዩ ማለት ነው። ስለዚህ ጊዜው መቼ እንደሆነ አታውቅምና ተጠንቀቁ፣ ትጉ፣ ጸልዩም ተብለናልና በእውነት ጸልየን የአጋዕዝተ ዓለም ሥላሴን መለኮታዊ ጸጋ በረከት ለማግኘት አጋዕዝተ ዓለም ሥላሴ ይርዱን። አጋዕዝተ ዓለም ሥላሴ ሁላችንንም በሰይፈ ሥላሴያቸው አጥረው ከልለው ከመከራ ሥጋ ከመከራ ነፍስ ሰውረው ለወሩ ለዓመቱ በሰላም በጤና ያድርሱን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።